ሀይሚዬ የኔ ቅመም ኮንግራ ብዬሻለሁ። የኔ ውድ ነገር 300,000 ተጨንቀን ተጠበን በመከራ ነው የሞላው። በመከራ እንዴ እናንተ ምንድነው ሰብስክራይብ ለማድረግ በጣም ሳሳችሁና፣ ሀይሚዬ ኮንግራ ብዬሻለሁ የኔ ቅመም የኔ ቆንጆ። ከዚህ በላይ ደግሞ ከፍ ብለሽ ማየት ነው ምንፈልገው። ብሩኬም እንግዲህ በቅርቡ 350,000 ወይ 400,000 ይገባል ማለት ነው። እንግዲህ እነሱ እንደዚህ እያሉ እየገሰገሱ ነው። የምትናደዱ ሰዎች አላችሁ፣ ሀይሚን የምጠሉ ሰዎችም አላችሁ። ተቃጠሉ፣ ተንጨርጨሩ። አዎ ተንጨርጨሩ። እንግዲህ ምንም ማድረግ አይቻልም። ከላይ ከተሰጠ እንደዚህ ነውና ሀይሚዬ የኔ ውድ ነገር እንግዲህ 300,000 ገብታለች ማለት ነው። ትናንትናና ከትናንት ወዲያ በተደጋጋሚ ቪዲዮ ተሰርቶ ነበረ። በመጨረሻም እንግዲህ 300,000 ደፈነችው። ጎበዝ እናንተ ሴት ዩቲዩበሮችን እኮ ቦነሰቻቸው። አረ ወንዶቹንም እየበለጠቻቸው ነው። ሆኖ ኧረ በለው ከብሩኬ ልደርስበት ትንሽ ነው የቀራት፣ 50,000 ብቻ ነው የቀራት እና ጎበዝ በርች ከዚህ በላይ። አዎ እህቶች በጣም ነው የሚያበረታቱ ታውቂያለሽ። እና ሀይሚዬ እንግዲህ 300,000 ገብታለች። ሁሉንም እየበለጠቻቸው ነው። እና እንደዚህ እየበለጠቻቸው ጋይስ አለመቅናት እኮ ከባድ ነው። አለመቅናት ከባድ ነው። እና ሴቶች ደግሞ ከባድ ናቸው። እና ሴት ጓደኛ ባትሽ ደስ ይለኛል። አዎ ሴቶችን አትቅረቢ። ምክንያቱም የሚመቀኙሽ ዩቲዩብ ላይም ሳይ ቲክቶክ ላይም ሳይ በቃ ሴቶች ናቸው ሀይሚን የሚመቀኟት እንጂ ወንድ አንድ ሰው ሀይሚ ላይ ተቃውሞ ሲያስነሳ አላየውም። ብሩኬን አሁን የሚቃወመው ወንድ አይታችሁ ታውቃላችሁ? አታውቁም። እኔ አላቅም፣ ወንድ አይቼ አላቅም። ለምን እንደው ታውቃላችሁ? ወንዶች እርስ በርሳቸው አይመቀኛኙ። የአንዱ የጓደኛቸው እድገት አያስቀናቸውም። አብዛኛውን ጊዜ ሴቶች ጋር ነው መቀናናት ያለ። ጓደኛቸው ስታድግ፣ ጓደኛቸው ስትበልጣቸው አይፈልጉም። በቃ አይፈልጉም፣ ይናደዳሉ። መቼ ትልልቆቹ ትንንሾቹ ሁሉ በቃ ይናደዳሉ። እና ሀይሚዬ እንግዲህ ከዚህ በላይ ከፍ ብለሽ ማየት ነው የምፈልገው። እኔ ግን ደስ ነው የሚለኝ አንቺ ስታድጊ ከፍ ስትይ ከምንም በላይ በጣም ደስ ይለኛል። ከዚህም በላይ ሆነሽ ማየት ነው የምፈልገው። ምክንያቱም በተለይ ትንንሽ ዩቲዩበሮች በእናንተ ነው ቻናላቸውን ያሳደጉት፣ በሀይሚ በብሩክ። ሀይሚ እንዲህ አለች፣ ብሩክ እንዲህ አለ ያለ ስማቸው ስም እየሰጠን በጣም ብዙ መጥፎ አይነት አስተያየት እየሰጠናቸው ነበረ። ግን ያ ሁሉ ነገር እየሰጠናቸው እየተናገርናቸው ምንም ነገር አይሉንም ነበረ። ምንም አይናገሩንም። ምንም ብለውን አያውቁም። እንደፈለገን ስንናገራቸው እነሱ ምንም ብለውን አያውቁም። ዝም ነው የሚሉን። የፈለገ ስማቸው ላይ ልንለጥፍባቸው እንችላለን። የፈለገ ነገር ልንላቸው እንችላለን። እነሱ ግን ምንም ተናግረውን አያውቁም። ይቅርታ ለማንኛውም ማለት ነው። እና አብዛኞቹ ግን እንደዛ ሲባሉ አይፈልጉም። በቃ የሆነ እነሱን እንትና ማን ነው የሚባለው፣ ሰይድ የሚባል ሰውዬ ነበር። አሁን ወደ 3 ሚስት አገባ፣ ሰይድ የሚባለው ማለት ነው። ስለሱ ትንንሽ እንትኖች ሲሰሩ ስለሱ አስተያየት ሲሰጡ ማለት ነው እሱ እንትን ነበር የሚልክባቸው ማስጠንቀቂያ። ስለኔ አታውሩ፣ ስለኔ አንድ ነገር ብትሉ ውርድ ከራሴ የምሰሩበት ነገር ይዘጋል ብሎ ማስጠንቀቂያ ለሁሉም ይልክባቸዋል ማለት ነው። እነሱ ግን እንደዚህ አድርገው አያውቁም። የፈለገ ነገር ብንናገራቸው፣ የፈለገ ነገር ብንላቸው ብዙ ነገር እንላቸዋለን፣ ብዙ እንሰድባቸዋለን፣ ፎቶቸውን አቀናብረን እንዘቀዝቃቸዋለን። ያልሆነ ጽሁፍ እየጻፈን ፎቶቸው ላይ እንደፈለግን እንድንሆን ነው ፈቃድ የሚሰጡን እነሱ ማለት ነው። ስለዚህ የነሱ ማደግ የሚያናድደው ሰው ካለ በጣም ይደብራል። መች ለኛ ብቻ፣ ለኛ ለጓደኞቻቸው፣ ለትንሾቹ በዚህ እንትን ላይ ላሉት ራሱ ሌላ እዛኛው ትንሹ ፕላትፎርም ላይ ያሉት ራሱ በእነሱ በጣም ብዙ ነገር ነው የሚያገኙት። ቲክቶክ ላይ ያሉ ፎሎ ይሰበስባሉ፣ ዩቲዩብ ላይ ያሉ ሰብስክራይብ ይሰበስባሉ። ፎቶቸውን እንደፈለግን እየለጠፍን ምን እያለ እንደፈለግን ምንሰራባቸው፣ ግን ተናግረውን አያውቅም። እንደፈለግን በእነሱ ስንሰራ እንደውም በእነሱ ብናገኝ ደስ ይላቸዋል። እና እነሱን ደግሞ አለመበረታታት ከባድ ነው። ሌሎቹ ሲሰራባቸው አንዳንዴ ስትራክ ይልካሉ፣ ቻናል ያዘጋሉ ምናምን። እነሱ ግን ምንም ነገር አይናገሩም፣ ምንም ነገር አይሉም። የፈለገን ስንላቸው፣ እንደፈለግን ስናወራ፣ እንደፈለግን ስናደርጋቸው እኛ ላይ አንድ ቀን ተቃውሞ አንስተው አያውቁም። ቻናላችን እንትን ብለውብን አያውቁም። እንደፈለግን የምንሰራውና እነሱ ከፍ በሉልን፣ እደጉልን። ምክንያቱም በቃ እናንተ በልታችሁ ሰው እንዲበላ ነው የምትፈልጉት። ሀይሚን ቢሆን ተንኮል የሚባል ነገር የለባትም። ብዙ ነገር እንላታለን፣ ያለ ስሟ ስም ነው የምንሰጣት።
ብዙ ነገር ነው የምናረጋት፣ ግን ምንም ብላን አታውቅም። እኛ እንደፈለግን ፎቶዋንም ይዘቀዝቋታል፣ ምን ይሏታል፣ ምን ይሏታል፣ ግን ጆሮ ዳባ ለበስ ነው ብላ የምትሄደው። እና ደግሞ እንደዚህ እንዳደጋችሁ ከፍ እንዳላችሁ ቻናላችሁ እንዳደገ ደግሞ ፍቅራችሁ አድጎ አግብታችሁ ወልዳችሁ ተጋብታችሁ ወልዳችሁ ምናምን ማየት እንፈልጋለን። ከዚህ በላይ አድጋችሁ ተጋብታችሁ ወልዳችሁ ልጆቻችሁን ምናምን ምናምን እንደዛ ነው የምንፈልገውና እንደዛ እንደምትሆኑ ደግሞ ባለሙሉ ተስፋ ነን። እንደዛ ለመሆን ደግሞ የሰው ነገር አለመስማት፣ ሰዎችን በመሀላችሁ አለማስገባት ነው ዋናው መፍትሄ ይሆናል ብዬ የማስበው። እንግዲህ ሀይሚ 300 ሺዋን ቡታጅራ ልታከብር ነው ማለት ነው። እርግጠኛ ነኝ ከአንቨርሳሪው ጋር ነው 300 ሺዋን ሀይሚ የምታከብረው ብዬ አስባለሁ። እንግዲህ ያሳካልሽ፣ ይመርልሽ፣ ይስመርልሽ ነው የሚባለው። እናማ ቀጣይ ደግሞ 400 ሺህ ለመግባት እናንተም ከጭቅጭቅ ወጥታችሁ ሳትለያዩ ነው 400 ሺህ 500 ሺህ 1 ሚሊዮን ምናምን ገብታችሁ ማየትን ምን ፈልገው። አሁን እየመሯችሁ ያሉት አብርሽና ሩታ ብቻ ናቸው። አብርሽ ነው እየመራ ያለው ዩቲዩብ ላይ ማለት ነው። ግን ከምንም በላይ በጣም ጥርት ያለ ጽድት ያለ ተመልካች ያላቸው ሀይሚና ብሩክ ናቸው። ለምንድነው ታውቃላችሁ? የሚሰሩት ስራ በጣም ጥሩ፣ በቃ ወደዋቸው የሚከተሏቸው አብርሽና እንትና ማን ነው ሀይሚና ብሩክ ናቸው። የአብርሽና የሩታ እየተጣሉ ምን እያሉ ኦዲየንስም እየተከፋፈለ ምናምን ነው እንደዚህ በቃ እንጂ የሆነ ጽድት ያለ ቋሚ እነሱ የሆነ ነገር ሲሆኑ የሚጨነቅ ፋሚሊ የላቸውም። እና አብርሽ እና ሀይሚ አሁን የሆነ ነገር ቢጠፋ አሁን በስማ ደውልላቸውን ሰው አሰብኩት፣ የሚፈጠረው ነገር አሰብኩት። አሁን አብርሽና ሩታ ቢጠፉ ማንም አይደውልም፣ ማንም አይጨነቅም። ለምን እንደው ታውቃላችሁ? ተመልካቾቻቸው ተስፋ ቆርጠዋል። በቃ ለነሱ ያላቸው ቦታ ቀንሷል። በቃ የሆነ ለገንዘብ ለድራማ እንደሆነ የሚሰሩት ሁሉን ነገር ስለገባቸው በቃ ለነሱ መጨነቅ ትተዋል። የእውነት ቢታመሙ፣ የእውነት ቢጠፉ፣ የእውነት ቢከፋቸው ራሱ አያምኑም። ለምን? ሁሌ ድራማ በዛ። ሁሌ ድራማ ሲበዛ አንዳንዴ ታማኝነታችሁ ይቀንሳል። እና እናንተ በጣም የሆነ ይሉንታ ቢስ የሆነ እንደ ኤፋ ማለት ነው። እንደ ኤፋ ኧረ በስመ አብ የለምለም ወንድም እንደ ኤፋ ይሉንታ ቢስ የሆነ ድራማ እንዳሰሩ ከሰራችሁ ራሱ እኛ ሊያሳምን የሚችል በተወሰነ መልኩ እኛ የምናምንበት ነገር ቢሆን በጣም ደስ ይለናል። ከዛ ውጭ ግን በዚሁ እንድትቀጥሉ ነው የምንፈልገው። በመሀላችሁ ሰው ማስገባት አያስፈልግም። እናንተ ስታድጉ ምን ስትሉ የሚደብረው ሰው አለ። አሁን ሀይሚ 300 ስትገባ አሮይቶቹ ምን ዋጣችሁ? ምን ዋጣችሁ? ቅናታም ቅንቅናም ሁላ ማለት ነው። እናንተ ሰርታችሁ ከሷ ድረሱ እንጂ ዝም ብላችሁ መቅናት ተቀምጣችሁ አይሰራም። እነሱ ተለያይተው አይለያዩም። ሊጣሉ ይችላሉ፣ ብዙ ነገር ሊነጋገሩ ይችላሉ። እኛ በመሀል ገብተን እናንቦጫርቅ እንችላለን። እኛ ግን አንቦጫርቀን የምንቀረው እንጂ እነሱ አብረው ከመሆን አያግዳቸውም። በቃ አብረው ነው የሚቀጥሉ ህይወታቸውን። እናንተ በመሀል ገብታችሁ ቡቡዬ እንዲህ ብሎ የኔ አባት የምትሉ ሀይሚ ምናምን ሲጀምር ሀይሚ ያለ ብሩክ ያለ ሀይሚ አይሆንላቸውም፣ አይሳካላቸውም። እና ሁለቱም በአንድ እንዲያድጉ ነው የምፈልገው። ምክንያቱም በጣም ምርጥ ዩቲዩበሮች ናቸው። እኛ የፈለገ ነገር ስንላቸው፣ ብዙ ነገር ስንላቸው የእኛን ቻናል የሆነ ነገር ለማድረግ አልሞከሩም። ብዙ ፎቶቸውን እየዘቀዘቅን እየለጠፍን የማይሆን ጽሁፍ እየጻፍን እንሰራባቸዋለን። ግን አንድ ቀን ስትራግል አያውቁም። አንድ ቀን ማስጠንቀቂያ ሰጥተው አያውቁም። በቃ ዝም ብለው የራሳቸውን እንትን እንደሚሰሩ ማንም ሰው እንደዚህ ትግስት አይኖረውም። በእነሱ እንኳን በእነሱ ያልሆን ያለ ስማቸው ስም እየሰጠናቸው ሰርተን ይቅርና ፎቶቸውን ራሱ ለጥፎ ሲሰራባቸው የማይፈልጉ ለምንድን ነው በእኔ ፎቶ እየሸቀርሽ በእኔ ፎቶ እየነገርሽ ብሎ የሚናገር ሰው ባለበት ሀገር ነው እንግዲህ እነሱ ብዙ ጽሁፍ እየጻፍን እየለጠፍን ስንሰራ ዝም የሚሉንና